እሳት አመድ ወለደ ተሳስቷል። ያራዳ ልጆች እሳትን የወለደው ሰር አሌክስ ሳማን ፈርጉሰን ማይክል ካሪክን ሁነኛ ሰው አድርገውታል። ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል። ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው። ይህንን ነው ዛሬም ማይክል ካሪክ ያሳየን። ሰከንዳፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል። አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል። ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው። ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል። እጅግ በጣም አስደናቂ ብቃት፣ እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው። ሌላ ነገር የለውም ነው የምልህ። ቦታ ይሄ አይደለም፣ አይገባህም፣ ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው። ያለምንም ጥያቄ ነው የምልህ። እጅግ በጣም አስገራሚ ነበረ። ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር፣ ለዛም ሰርቶለታል። ሴስኮን ቀየረ፣ ሴስኮን ማገባ ማለት ነው። ማንቸስተር ዩናይትድ አውሬ ሆኗል። ያራዳ ልጆች ለዚህ እኮ ነው ዩናይትድን የምንደግፈው ጋይስ። ለዚህ እኮ ነው ደስታችን ወደር አይኖረው። እግዚአብሔርን ይሄን ማንቸስተር ዩናይትድን የደገፍኩበትን ቀን ማለት ነው፣ መደገፍ የጀመርኩበትን ቀን እወደዋለሁ ሁል ጊዜም ማለት ነው። በጌታ በየት ምን አይነት ጨዋታ ነው! ምን አይነት ደስ የሚል! እንደዚህ ናፍቄው ቪአይፒ ክላስ ተጫውቼ 3 ነጥቤን አግኝቼ ኮራ ብዬ 3ኛ ደረጃዬን ቁጭ ብያለሁ። ደስ የሚል ይሄ ማንቸስተር ዩናይትድ በዚህ ውድድር ዘመን ማን ያየዋል ብሎ ገመተ? ማይክል ካሪክ እግዚአብሔርን ህይወታችንን እንደቀየርከው ያንተም ህይወት ፈጣሪ ቀይረው። በጣም ነው ደስ ያለኝ ጌስ፣ በጣም ማለት ነው በጣም። ቤንያሚን ሴስኮ ገባ 90 ደቂቃ 80 ደቂቃ መጫወት አይጠበቅበትም። እሱ ብቻ ሜዳ ላይ ብቻ ይግባ፣ ገብቶ ጎል ያስቆጥርላል። ምን አይነት ደስታ ነው! ደስታችሁን ኮሜንት ላይ አስቀምጡልኝ። በደንብ ኮፒ ሊንክ ሼር እያደረጋችሁ ደግሞ ለማንቹሪያን አድርሱ። ይመቻችሁ። ኮንግራቹሌሽን። እሺ ማንቸ ፋሚሊ አስቶን ቪላን 3-1 ልጥፍ ማድረግ ችለናል ማለት ነው። የሚገርም በቀል ነው የተበቀል። ነገር ግን ሁሌም ስናሸንፍ አካውንቴን ስለሚመቱት አካውንቴ ውስጥ እየገባችሁ በደንብ ኮፒ ሊንክ አድርጉት አካውንቴን። የሚገርም በቀል ማለት ነው። ምክንያቱም ቶፕ ላይ ሆኖ እስካሁን ያላሸነፍነው ክለብ ቢኖር ቪላ ብቻ ነበረ ማለት ነው። እሱንም ዛሬ አጠናቀነዋል ማለት ነው። ስጥት ነው ያደረግነው። የቶፕ 4 ቆይታችንንም በደንብ አስጠብቀናል ማለት ነው። ቪላን ነጥብ አስጥለን እኛ ነጥብ ስናገኝ የሚገርም ነገር ሆነልን ማለት ነው። ኮፒ ሊንክ አድርጉት በደንብ። ይመቻቹ። እናሸንፋለን ብያችኋል ነበር። ዋሸው ወይ? ሲስኮ መጀመር የለበትም ሱፐር ሰብ ነው ብያችኋል ነበር። ዋሸው ወይ? ምንም ያልፈራው ጨዋታ የቪላን ጨዋታ ነበረ። 2-1 ገምቼ 3-1 አልቋል። ይመቻቹ። ዩናይትዳውያን ስለ ብሩኖ ፈርናንዴስ 100ኛ ሲስተም እናወራለን። ግባ እናውጣው። ዩናይትድ ይሸነፋል ብለህ እየቋጠርክ ነበረ ወያለው። ዩናይትድ ይሸነፋል ብለህ ዩናይትድ ሲሸነፍ ማየት ከፈለክ የድሮ የአሞሪም ጨዋታዎችን ሃይላይት ማየት ትችላለህ። ዩናይትድ ከዚህ በኋላ አይሸነፍም። ስንት አገባ ለማየት ነው የዩናይትድ ጨዋታን የምናየው። ዩናይትድ የወያለውን ጌታ አስቶን ቪላን ጥጉን አስያዘው 3-1። ዛሬ ጎል አንሷል። ብሩኖ ሚጌል ፈርናንዴስ ምን እየሰራህ ነው? ኧረ በስመ አብ ከባባድ ኃጢአቶች በፕሪሚየር ሊጉ እየሰራ ነው ብሩኖ ሚጌል ፈርናንዴስ። ለማንኛውም ዩናይትድ ጥጉን አስይዞታል አስቶን ቪላን። ሁለተኛ ሆነን መውጣት አንፈልግም፣ ሚዜ መሆን ስለማንፈልግ ነው እንጂ ሁለተኝነቱም በንፈልግ እንመጣለን። ለማንኛውም ዩናይትድ ቻምፒየንስ ሊግ እንደገባ ማመን ያለበት ወያለው ይሸነፋል። እውነትህን ነው። ማንቹ ፎንቃችን ወንድ ነው ቻምፒየንስ ሊግ ከመግባት የሚያግደን። አላረጋገጥንም፣ አረጋግጠናል። ምን ምርጫ አለን? ዘለላቸው ምን ሆነ ነው ሁለተኛ ጎል ለማግባት እንደዚህ የምትፈራው? እመለስል። አረ ለብሩኖ ነው የምመለሰው እኔ። ሌላ ቪዲዮ ሰራለሁ። እስከዛ ኮፒ ሊንክ ሪፖስት አድርጉናል፣ ፎሎ አድርጉ። ኦልድ ትራፎርድ ዛሬ በደስታ ስትናወጥ አመሸች። ማንቸስተራውያን ስለ ዛሬው ድል ምን ትላላችሁ? ሐሳባችሁን አጋሩኝ። ቲያትር ኦፍ ድሪምስ በቀይ ሰይጣናቶቹ የድል ጩኸት ተሞልታለች። ኦልድ ትራፎርድ የድል አምባ መሆኗ ዳግም አስመስክራለች። የአስቶን ቪላ ፈተና በቀዩ ሰይጣናቶቹ ግርማ ሞገስ ተገርስሷል። ማንቸስተር ዩናይትድ በኦልድ ትራፎርድ ያደረገው ይህ ወሳኝ ጨዋታ በድል አጠናቋል። ጠንካራውንና በቀላሉ የማይበገረው አስቶን ቪላን በመርታት ለቻምፒዮንስ ሊግ ያላቸው ግስጋሴ ይበልጥ
አጠናክረዋል። አይ ዘንድሮ ማለት ነው ትርፌ ቆርጣ ተነስታለች። ጀማው የምሬን ነው ብላችሁ ቆርጣ ተነስታለች። ቶፕ ፎሩን እንድች ብያ ላስነካም ብላለች። አሁንማ 3ኛ ደረጃውንም ያረጋገጠች ነው የሚመስለኝ። ጀማው ቆንጆ ፐርፎርም አድርጋ 3-1 በሆነ ውጤት አሸንፋለች። አፍጥር ፕሮግራም ላይ ሆኜ ነው ቪዲዮ መስራት ያልቻልኩት። የምሬን ነው ብላችሁ እና ግን እንኳን ደስ አላችሁ። ያው ቸልሲም ተንበጫብጫል። እንግዲህ ሊቨርፑልን ማታ እናየዋለን። በቃ ገብተሻል ቶፕ ፎር እንዳታስቢ ትርፍዬ። እንኳን ደስ አለሽ። ተጫውተው እንግዲህ ሰፋ ያለ ነገር ደግሞ እንግዲህ ከፕሮግራሙ ስመለስ ከአፍጥር ፕሮግራሙ በኋላ በሰፊው የምናወራበት ይሆናል። ጀማአው ለማንኛውም የትርፌ ደጋፊዎች ኮንግራ እንኳን ደስ አላችሁ። አሁን እያረጋገጣችሁ ነው። ልክ እኛ ዋንጫ እንደምናረጋግጠው ማለት ነው። ገብቶሃል? እኛ ዋንጫችንን እያረጋገጥን አይደል? እናንተ ደግሞ ቶፕ ፎራችሁን በአግባቡ እያረጋገጣችሁ ነው። ይመቻችሁ። ብሩኖ ምን አባቴ ላርክ ገብርኤልን ይወላችሁ ይህን ጀማያችሁ አሎ ይመቻችሁ። አራዳ ልጆች ይህም በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ። 3-1 ገምቻለሁ። በጣም ለመጣችሁ ቴንኪው። ብሩኖ ግን ማለት ነው ብሩኖ ይሄን ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ? ምድረ ሚዳቆ ይመቸል። ለማንኛውም አረ እነዚህ ደናሾች አልቻልናቸውም። እነዚህ ዳንሰኞች ማለት ነው አልቻልናቸውም። ወገን አቢ የምሬ ነው ማርያምን ዳንስ እሳት ነው እና ለዋንጫው ሴሪሞኒ ይጨፍርልናል። እዚህ ጋር ነጭ ሽንኩርት አለበት። አረባት እዚህ ጋር ነጭ ሽንኩርት አለ። እንዴት አየኸው? እረፍ ማንቸስተር ዩናይትድ ወይ ግስጋሴያቸው ሰምሮላቸዋል። ደጋፊዎቻቸውንም በጮቤ አስረግጧል። ዛሬ ለሻምፒዮንስ ሊግ ቦታ ፉክክር እያደረጉ የሚገኙት ሁለቱ ክለቦች ማለትም ማንቸስተር ዩናይትድ እና አስቶን ቪላ ባደረጉት ጨዋታ ዩናይትድ ይህንን ጨዋታ 3-1 አሸንፏል። ጎሎቹንም ታዲያ ካስሜሮ ኩኛና እንደዚሁም ደግሞ ሸሽኮ ድንቅ ብቃታቸውን አሳይተው ጎሎቹን አስቆጥረዋል። 3-1 ጨዋታው ተጠናቋል። በ54 ነጥብም ታዲያ ሶስተኛ ደረጃነቱን አስረግጦ ይዞ ማንቸስተር እንግዲህ ከማንቸስተር ሲቲ በመቀጠል እንግዲህ ጉዞውን አቀላጥፏል። መጥቻለሁ። ይሄን ያለው እኔ ሳልሆን የእንግሊዙ ኩራት የዓለም ኃያሉ በከፍታው ብቻ ሳይሆን በዝቅታው ጊዜ እንኳ ግርማው የሚያስፈራው ክለብ ማንቸስተር ዩናይትድ ነው። አዎ ማንቸስተር ዩናይትድ በቲያትር ኦፍ ድሪምስ ኦልድ ትራፎርድ አስቶን ቪላን ገጥሞ እንዳይነሳ አድርጎ ጥሎት ሄዷል። ሶስተኛ ደረጃን 54 ነጥብ በመያዝ በተዝናኖት ተቀምጦበታል። ካሴሚሮ ሲሉ ኩኛ ሲሉ ቤንጃሚን ሼሽኮ ያስገርመናል። ምክንያቱም ክለቡ ማንቸስተር ዩናይትድ ነው። አሁን ፉክክሩ ለሶስተኛነት ሳይሆን ጩኸታም ጎረቤታቸውን ለማለፍ ሆኗል። የኳስ ነገርም አይታወቅም። እቅዳቸው ከዛም ሊያልፍ ይችላል። የንጉሱ ቡድን ደጋፊዎች የታላችሁ ፎሎ በማድረግ ግሎሪ ማን ዩናይትድ እያላችሁ ኮሜንቱን አጥለቅልቁት። መልካም ጊዜ። ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚል ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥክ ሰው ማለት ነው በጣም ፋራና ነው። በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሬኮርድ እኮ ነው ያለው። ገባህ? ብሩኖ ፈርናንዴዝ ሬኮርድ እንዳይሰብር ነው መቋጠር ያለበት። ኦልሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 አሲስት ሬኮርድ ሰብሮታል። አሁን ለሄነሪ ሬኮርድ ነው እየመጣ ያለው 4 አሲስት። አራት አሲስት እኮ ቀላል ነው ነገር ብለህ እንዳታስብ ማን ተሳስተሃል ማን። ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል። 4-5 ማድረግ አይችልም። 5 እንደማይችል ሁላችንም እናውቃለን። ተረዳኝ አይደል? ስለዛ ከአራቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በወር አንዴ ነው የምትጮሽ ምናምን ገባ። ገና 4 ወር ያስፈልጋል። ይሄን ራሱ ለማለት ማለት 3 ወር ነው ፕሪሚየር ሊግ የቀረው። አንተ ግን 4 ወር ያስፈልጋል። በወር አንዴ ስለሆነ የምትጮተው ማለት ገባ አይደል? ኮንግራቹሌሽንስ አስቶን ቪላ መውረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ ያንቺ ህይወት ነው ስላልኩሽ እና እሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም። አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገህ ትልከኛለህ ነው የምልህ። ገባህ? ያለበለዚያ አለቀላችሁ። እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ። የፈጠነ ወይ እኔን ለንደን ላክ ወይ አንተን በሊቢያ ወይ በሱዳን ላክ ምረጥ።